ማሮቼ ደረጀ ማነው እንደኔ በጣም ያሳዘነው የምር እኔ ልቤን የነካው ማለት አንዳንዴ የሆነ ሳናቀው ነገር የምናደርጋቸው ነገሮች በጣም ብዙ ዋጋ ያስከፍሉናልና እና ደረጀ ዛሬ ላይ እንግዲህ ሰላምዬ ጥፋት አጥፍታለች ማለት ነው ብዬ ነው የማስበው። እናም እንግዲህ ከኔው እንደተመለከታችሁት ጋሽ እውነቱን ዛሬ ነግርሃለሁኝ ተረጋጋ ምናምን ትላለች። ሰላምዬ ምንድነው እያስጨነቅሽኝ እኮ ነው ሲላትም እኔም በጣም እየተጨነቅኩኝ ነው፣ ግን ይሄ ጥፋቱ የኔ ብቻ ሳይሆን ያንተም ጥፋት ነው በማለትም ነበረ የነገረችው። ምን እያወራሽ ነው ሲላት እንግዲህ ይሄ የተረገዘው ልጅ የዳጣ ወንድም ነው ማለቴ ያንተ ልጅ ነው በማለት ነበረ የነገረችው። በዚህ ጊዜ ደረጀ ይህንን ነገር በጣም ማመን ነበረ ያቃተው። እንዴት ሆኖ እንዴት እንደዚህ ሊሆን ቻለ ሲልም እንግዲህ ግን አውድ ያንተ ልጅ ነው ሰላም፣ የምታወሪውን ነገር እያወቅሽ ነው፣ ለምንድን ነው ስነ ስርዓትሽን የማትይዥው ሲላትም ከምሬ ነው ጋሽ፣ ይህንን ነገር ባላደርገው ደስ ይለኝ ነበረ፣ ግን ልጄን ለመመለስ ልጄ ወስዳችሁ ባትጥሉብኝ ኖሮ ይህን ነገር ባላደረግኩኝ ነበረ። ልጄን ወስዳችሁ ስትጥሉብኝ ነው ይህንን ነገር ያደረግኩት። ስለዚህ ጋሽ ተረዳኝ እኔንም በማለትም እንግዲህ ግን ለደረጀ ትነግረዋለች። ደረጀ ይህንን ሲሰማ በጣም ፌንት ነበር የለቀነው መኪና ውስጥ። ምክንያቱም በማርታ ላይ ድጋሚ ይህንን ነገር በጭንቀት ላይ ጭንቀት እንዴት ትጨምርብኛለሽ? ማርታ አታሳዝንሽም? እኔስ አላሳዝንሽም? ቆይ ምን በድልሽ ነው? ቆይ ቤት ውስጥ ምን አጉድሌብሽ ነው? በማለት ነበረ የነገራት። ሰላምም እኔ ምንም አልበደላችሁኝም፣ እንደነገርኩህ የጠፋችሁን ልጄን ለመተካት ነበረ። እትዬ ወደ ውጭ ሀገር ለስራ በሄደች ጊዜ አንተ ሰክረህ ነበረ፣ በዛን ጊዜ ነው ያረገዝኩት በማለትም ለደረጀ ትነግረዋለች። ደረጀ ከመኪናው ውስጥ የወርዲና ማርታ ይህ ላንቺ አይገባሽም፣ እኔ በጣም ካዲ ነኝ፣ እኔ በጣም ጨካኝ ነኝ፣ በተንከባከብሽና በስርዓት አርገሽ ላያሸኝ ይሄ ነው ወይ ምላሽሽ? እያለ በጣም እያዘነና እየተከዘ ሲያለቅስ ተመልክተነዋል። ሰላምም በመኪና ውስጥ ሆና እየተጨነቀች ነበረ። እንዴት እንደዚህ ታደርጊያለሽ? እንዴት ይህንን ነገር እንደዚህ ታደርጊያለሽ? በማለትም ደረጀን በጣም ጮክ ባለ ድምጽ እያናገራት ነበረ። እና ፈጣሪ ሆይ ምን አድርጌህ ነው ይሄን ያህል በደል የምታሸክመኝ? እያለ ደረጀ እንግዲህን በጣም እየተጨነቀና እየተጠበበ ተመልክተነዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ደረጃ እኔን ለመበቀልሽ በፊት እንግዲህን ምንድነው ያላት? እኔን ለመበቀል ከማሰብሽ በፊት ማርታን ማሰብ ነበረብሽ። ማርታ ላንቺ እንዴት እንደምኮንልሽ ማሰብ ነበረብሽ ሲላት፣ ጋሽ እኔ አንተን ለመበቀል አንድም ቀን አስቤ አላቅም፣ ነገርኩህ፣ የጠፋችሁልኝ ለመተካት ብቻ ነው ያደረኩት ይሄንን ነገር ስትለውም እንግዲህ ግን ደረጀም ይኸውልሽ በድጋሚ ወደዚህ ቤት እንዲያትመጪ ሂጂ ይላታል። እሷም እንግዲህ ከእሺ ትለዋለች ማለት ነው። ይኸው ማርታ ተቀምጣ እንግዲህ ስራ እየሰራች ነበረ በኮምፒውተሯና በላፕቶፓ እና ኤቢ ትመጣለች። ኤቢ እንግዲህ መቼ ነው ሰላም የምትሄደው ትላታለች። ቸኮልሽ አይደለ መቼ እንደምትሄድልሽ ስትላትም አወዲ ምናምን ትላታለች። ናታን እኮ የማይወደኝ እሷ እንደዚህ እየመከረችው እኮ ነው ትላለች። ወይ አንቺ ላይ ሁሌ ከልጅነትሽ ጀምረሽ ነገሮችን በሌላ ሰው እንዳሳበብሽ አሁን ደግሞ ሰላም ስትሄድልሽ በኤቢ ታሳብቢያለሽ ትላታለች። ከምሬ ነው እሷም ብትሄድ ስትል እንግዲህ ዳጣም አብራይ ካልሄደች እያለኝ ነው። ስለዚህ ከሷም ልትሄድልሽ ትችላለች በማለትም እንግዲህ ግን እንትን ስትላት ያማ ጥሩ ነገር ነው በቃ ትሄድ በማለትም እንትን ትላለች። ከዛኔ አንቺ እማዬ እኔ አንቺ አባዬና ዳጣ ውሃ ሆነን እኔ አንቺ ውሃና ናታን አባዬ ሆነን በዚህ ቤት በጣም ደስተኛ ሆነን እንኖራለን ትላለች። እና እንደዛ ስትል እንግዲህ ከና ቤት አቤት እንደዚህ ስትይ እኮ ልብስሽን አንስተሽ እንኳን ማሽን ውስጥ ከብተሽ የምታጥቢ ትመስል ያለሽ እንደው ግን ዳጣ ምን ጉር ነው የቻለችው በማለትም እንትን ስትል እና ደግሞ አዲሷ ሰራተኛ ስትመጣ በጣም ቆንጆ መሆን የለባትም ትላለች። እንዴ ቆይ አንቺ ልጅ እየቀናሽ ነው እንዴ? በራስ መተማመንሽን ዝቅ እያደረግሽው ነው እንዴ? በማለትም
ማርታ እንትን ትላታለች። አይ እንደዛ ምናምን አይደለም፣ ራስሽን ዝቅ የምታደርጊ ከሆነ ማንም ራስሽን ከፍ ያደርግልሽም በማለትም ማርታ ኤቢን እየመከረቻት እያለ ደረጀ በጣም እንግዲህ ከሚባለው በላይ ተናዶ ምናምን ወደ ቤት ይመጣል ማለት ነው። እና ሰላም እንኳን ሳይላቸው ወደ ፎቅ ይወጣል ማለት ነው። እና በዚህ ጊዜ እንግዲህ ምንድን ነው ቆይ ምን ተፈጥሮ ነው ምናምን ሲባል እንግዲህ ማርታ ተከትላ ወጥታ ነበረ። ከዛ ዴሬ ምን ሆነህ ነው ምን ተፈጥሮ ነው ስትለው አይ ምንም ነገር አልተፈጠረም በማለትም ነበረ የመለሰላት ማለት ነው። እና በዛን ጊዜ እንግዲህ ተከትለውት ወጥተውት በጣም ተጨንቋል፣ በጣም ተጠቧል። እናም ደግሞ ዝም ብሏቸው ወጥቶ ወደ ውጭ ይሄዳል። ከዛ በዚህ ጊዜ እንግዲህ ኤቢ እንኳን ለሰው እንኳ ተጨንቃ ድንታ የማይሰጣት ልጅ እንግዲህ በጣም አዘነችና በጣም ተከዘች። አባዬ ደህና አይደለም እማዬ እያለች ነበረ። ሰላም ምን ሆና ነው ዴሬ ሲሉትም እነሱ ዝም ብለውት እንግዲህ ዝም ብሏቸው እንግዲህ ወደ ውጭ ይወጣል። ከዛ በዛን ጊዜ እንግዲህ በጣም ይጨነቁና ማርታ ትከተለዋለች። ምን ሆኖ ነው ዴሬ እያለችም እንግዲህ ተከትለው ትሄዳለች ማለት ነው። ለተከትለው ስትሄድ እንግዲህ እና ተከትለው ስትሄድ ምንም እንግዲህ ምንም ነገር አያናግራቸውም ምናምን። እና ሰላም ደግሞ እንግዲህ ልብሷን እያስተካከለች ነው። ደረጃ ይመጣና ሰላም ሁለተኛ ወደዚህ ቤት ተመልሰሽ እንዳትመጪ፣ አሁን ከዚህ ቤት ውጭ ይላታል። ሰላምም ልወጣ እኮ ነው ጋሼ፣ አንተ ሳትለይ በፊት እኮ ልወጣ ነው ትለዋለች። አዎ ውጭ ይላታል። እሺ ግን አወቅ ለወልድ ነው እኮ የሚሄደው በሰላም ተገላገል ይላታል። እናም የልጆችህ ሁለት ላይ ከን ያለክ የዚህ ቤት አባል ናቸው የዚህ ቤት ወራሽ ሲልም እንግዲህ ደረጃ በዚህ ጊዜ እኔ ለሀብትና ለንብረት ምንም ግዳጅ አይሰጠኝም፣ ስለምታወሪው ነገር ምንም ግድ አይሰጠኝም። ትሰሚኛለሽ? እኔ እኮ ሚስቴን ያሳዘንኩኝ ሴት ነኝ፣ ልቧን የሰበርኳት ነኝ፣ ልቧን የሰበርኩ ወንድ ነኝ። ስለዚህ ስለምታወሪው ነገር ምንም ግድ አይሰጠኝም። ብቻ ከዚህ ከቤት ውጭ። ቆይ ግን እንደው እስከ ዛሬ እንዴት የማርታን አይን ደፍረሽ አየሽው? በማለትም እንትን ሲላት ዳጣም አብራት እንደምትሄድ ትነግረዋለች። ደረጃ በዚህ ጊዜ ዳጣ የትም አትሄድም፣ አንቺ ሂጂ አክስትሽ ጋ ይላታል። ዳጣ እኮ ልጄ ነች፣ ታስፈልገኛለች፣ አብሬ ትሄዳለች ሲልም እሱንም ቢሆን እኔ ነኝ የነገርኩሽ በማለትም እንግዲህ ከደረጃ ጋር እየተጨቃጨቁ አሁን ከዚህ ውልቅ ብለሽ ሂጂልኝ ሲልም ውሃ በድንገት ቤቱን ከፍታ ትገባለች። እና በዚህ ጊዜ ሁለቱም ተደናግጠዋል። ማርታ በጎን እያለቀሰች ነው። ምን ሆኖ ነው ዴሬ እንደዚህ ሲጨነቅና ሲጠበብ አይቼው አላቅም እያለችም ለናታን እያለቀሰች ትነግረዋለች። ናታንም ትንሽዬም ቢሆንም የሚያውቀው ሚስጥር እንግዲህ ስለ ዳጣ ስለሆነ ያ ሚስጥርም ስላለ በጣም ተጨንቋልም ተጠቧልም እሱ እና እማዬ በቃ ትጨናነቂ፣ ሁሉንም ነገር ለፈጣሪ ተዩ በማለትም አባዬ በጣም ጠንካራ ነው እያለም ማርታን ለማጽናናት እየሞከረ ነበረ። አዎ ዴሬ በጣም ጠንካራ ነው፣ ግን ደግሞ ጠንካራ ነው ማለት አይሰበርም ማለት አይደለም፣ ብረት እንኳን በእሳት እንትን ሲሉት ወደ ውሃ ይቀየራል በማለትም ለናታን ትነግረዋለች። ናታን እንግዲህ ግን የሆነ አየት እያደረጋት በሙሉ አይኑ እንኳን ለማየት በጣም ድፍረት የለውም። ወይ ስራ ተበላሽቶበት ይሆን እንዴ ሲልም ሁሉም ጋር ደውያለሁ፣ አንተ አባትም ጋር ሳይቀር ነበር የደወልኩት፣ ግን ምንም ነገር የለም፣ ስራ አልተበላሽም፣ ስራው አሪፍ ነው በማለትም ትነግረዋለች ማለት ነው። እና እንደዛ እንግዲህ ስትለው ቢያንስ አንቺ የማታውቂው ነገር ይኖር ይሆን እንዴት ሲላትም አይ ናታን ቢጨንቅ እኮ ነው እኔና ዴሬ ምንም የማንነጋገራቸው ነገሮች አሉ፣ ሁሉንም ነገር ነው የምንነጋገረው፣ ሰው ቤት እንኳን የበላነውን የጠጣነውን ሳይቀር ነው የምናወራው እያለችም ትነግረዋለች ማለት ነው። እና እንደዛ እንግዲህ ስትለው እሱም በቃ አይዞሽ ምናምን ብሎ ያጽናናትና ደረጃም ናታንም እንግዲህ ዝም ይላል። ውሃ ራሱ በጎን እያለቀሰች ነው። ዳጣ መኪና ውስጥ እንግዲህ ደረጃን አዋራኝ አባዬ ምን ሆነ ነው እንደዚህ የጨነቀህ? እኔ በመምጣቴ ነው እንደዚህ የተጨነቀው? በእኔ ጉዳይ ነው አደለ? ምክንያቱም ከትዬ ጋር ምናምን ስትለው እኔ ወደ መጣሁበት እመለሳለሁ አንተ እንደዚህ ከምትሆን እያለችውም እንግዲህ እያጽናናችሁ ነበረ። እና አባዬ በሩን ክፈትልኝ እሄዳለሁ ስትለውም ደረጃም በሩን አልከፈተላትም። ዳጣ አንቺ ወረጀና በመኪና ሂጂ ይላታል። ከዛ አባዬ እኔማ የትም አልሄድም፣ እትዬ እኮ አብረሽ ሁኝ ብላኝ ነው የላከችኝ
እያለችም እንግዲህ ተናግረዋለች ማለት ነው። እና እንደዛ ስትለው አባዬ እማዬ ሞተች እንዴ ስትለውም እንግዲህ ምንም መልስ እያመለሰላትም አይደለም ማለት ነው። እና ያስጨነቀህ ነገር ምንድን ነው ንገረኝ አባዬ፣ አሁን እኮ አወራህ እና ደህና ነኝ ሲላት እንግዲህ አወራህ አይደል አባዬ፣ ማን ያስጨነቀህ ማን ያስከፋህ ንገረኝ፣ እኔ በድንጋይም ቢሆን እለዋለሁኝ። እና ደግሞ ጓደኞች አሉ እነ ሞገስ አሉ እነ መድብል አሉ እነ ብሩክ አሉ እና ሌሎችም አሉ። ቅጥቅጥ ነው ማደርግልህ፣ ማነው እንደዚህ ያደረገ ስትለው ደረጀ ትንሽዬ ተስፋ ያዘው ይኖረው ማለት ነው። እናም እንደዛ እያለ እንግዲህ ታናግረዋለች በትንሹ ቢሆንም እንግዲህ እና ምንም ያው አልሆንኩም፣ አንቺ ውረጅ በሪያድ ሂጅ፣ እኔ ለብቻ የሆን እፈልጋለሁ ሲል ይሄ ሰይጣን ስራ ነው አባዬ፣ ለብቻ ምን ሊያደርግህ ነው፣ ለብቻ ምን ሊያደርግህ ነው እያለችም እንግዲህ ትቼህ አልሄድም እያለችም እንግዲህ ታናግረዋለች ማለት ነው። እንግዲህ ሰላምዬም ከዛ ከቤት ልትወጣ ነው እና ደግሞ ያው እነ ውሃ አርጁ ምን ሆኖ ነው ጠፋ ትላለች ምጥን ማለት ነው። ሞቱ ይሆን እንዴ ባለፈው ኤቢን ካጣው ሞታለሁ ሲል ነበር ስትል ውሃ በዚህ ጊዜ ማየ እያለቀሰች ያለችው አርጁ ሞቶ ነው ማለት ነው ሲሉን አርጁ እንግዲህ በፊት ለፊታቸው ታል ሮጦ እንግዲህ እንጠመጠሙበታል። ቆይ አንተ ምን ሆነው ከሞት ተነስተ ነው እንዴ ስትለው ለሞኝ እኮ ህልም ይታይለታል ታየሽ ወይ በማለትም እንግዲህ አርጁም እንደዛ ሲላት ተመልክተናል። ውድና የተከበራችሁ አድማጭ ተመልካቾች ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።